ሰበር ዜና በሁለቱ መርዛማች እንግዲህ ሰዎች እንግዲህ በእነ ሁለት መርዞች እንግዲህ ክፍተት ተፈጥሯል ማለት ነው። ያችም እንግዲህ ማስጠንቀቂያ ሰጥተዋለች። ደመቁ ከባድ ማስጠንቀቂያ ለኤፍሬም ሰጥተዋለች። ሴት የላከው ጅብ አይፈራም ስል የነበረው እኔ በምክንያት ነው። ምክንያቱም ተው ወንድምህ ላይ መዘዝን አትጨምር፣ መዘዝን አታምጣ ስል የነበረው እኔ ትክክል ነኝ። አየኸው፣ አሁን ደግሞ ሁለታችሁ ልትበላሉ ነው። አያችሁ፣ ክፍተት ፈጥራችሁ ማለት ነው። ቢስ ነበራችሁ ትናንትና ከትናንት ወዲያ መተቱን የመቃብር አፈር መተት ስታቀብላት መተቱን ስታሰራሩ ቢስ ነበራችሁ። አሁን ምን ተገኘ? እምቢ ያለ የወር ደሞዛችሁን አልተከፋፈላችሁ፣ ደሞዝ አጣላችሁ፣ ደሞዝ አከራከራችሁ። በደመቁ የወረደው ገንዘብ አልተካፈለህም። በደመቁ የገባው አካውንት ብር አልተካፈለህም። በአንተ የገባው አካውንት ብር አልተካፈለህም። በሌሎችም እንደዛው ተያያዛችሁ። አሽቃባጭ፣ የሰው አሽቃባጭ። አንተ ኤፍሬም የምትባል ጅል ማለት ነው። ትምትህ አንተን ደመቁ የምር ጠቅጥቂው፣ እምቢ ካለ ጠቅጥቂው በዩ ማለት ነው። በሁለቱ መካከል እንግዲህ በጣም ከባድ የሆነ ችግር እንግዲህ ተፈጥሯል ማለት ነው። በጣም ያሳዝናል። እንግዲህ ይሄ ሁሉ የሆነው በአብርሃም ጉዳይ ነው። አብርሃምን ለቀቅ አድርጉት። ባልነቱም የሄርሜላ ነው። ወለ ኤፍሬም ወለ ደመቁ እስበሳችሁ ሁለታችሁ ተያያዙ። አይመለከትም፣ ተያያዙ። ስለ እናንተ ማሳብ መስጠት አይጨበቅብንም። ግን በዚህ ልክ ኤፍሬም ማሽቃበጡ ምናምን ኤፍሬም ምንድን ነህ አንተ? እንደው አለቅላቂ ሆንክ። ምንድን ነው የምታለቀልቀው አንተ? ከዚህ አሁን ሄርሜላን የጎዳው መስሎህ ነው? እየተጎዳ ያለው አንተ ነህ። በጣም እየወደቅ ያለው አንተ ነህ ኤፍሬም። ሶሻል ሚዲያ ላይ ሴቶቹ እንደ ሴትነታችሁ፣ ወንዶቹ ወንድ ሸታችሁ ብትሰሩ እናንተን የማያበረታታ ማህበረሰብ፣ እናንተን የማያበረታታ ህዝብ የለም። እንደ ወንድነት ይሄ እኔ ሀሳብ ነው። እንደ ወንድነት፣ እንደ ሀገር፣ እንደ ህዝብ ሴቶቹ እንደ ሴትነታችሁ፣ ወንዶቹ እንደ ወንድነታችሁ ብትሰሩ እናንተን የማያበረታታ ህዝብ የለም። ባይዘው ብዙ የማያውቃችሁ ሰዎች አሉ እኮ፣ ብዙ የማያውቃችሁ ሰው አለ። እንደዚህ እንኳን ቀልጣችሁ፣ እንደዚህ ወድቃችሁ፣ ማንነታችሁ ሽቃችሁ የሰራችሁ። አሁን ደመቁ ጋር ምን አይነት ትስስር እንዳላችሁ የመቃብር አፈር አመታ ስታቀብል ለሌት ለቤቱን ሙሉ ስትረጨው ያደራችሁ ሰዎች ዛሬ ምን ተገኘ? አንቺ እንደዚህ፣ አንተ እንደዚህ፣ አንቺ እንደዚህ፣ አንተ እንደዚህ። ወለ ደመቁ እና አንቺ የሄርሜላ ስም ጣፈጠሽ እንዴ? ደመቁ የሄርሜ ስም ጣፈጠሽ እንዴ? ሄርሜላ ሞታ ትበልጥሻለች አንቺን። ልንገርሽ፣ አየሻት ጩጭ ሆነች እኮ አለባበሷ፣ ሀረካት። እንደው ማገኘት ግን እንደው ያረቢ ሰዎች እንዴት ነው የሚያደርገው ግን ማገኘት? ስታይል ሙድ ምናምን ቀደስ አይልም። አሁን የሄርሜላ አለባበስ ዛሬ በጣም ደስ ያለኝ። የሄርሜላ አለባበስ በጣም ደስ ብሎኛል፣ መስጦኛል፣ በጣም ደስ ብሎኛል። በቃ ተደስቻለሁ። ባይተው ሄርሜዬ መችሽ፣ አለባበስሽ በጣም ገዝቶኛል። የዛሬው አለባበስሽ በጣም ነው ደስ ያለኝ። ሀቂቀትን አለባበሷ ምናምን ሀረካቷ በጣም ደስ ይላል። ሄርሜላ ባይዘው ኤፍሬምና ደመቁ በእንደዚህ መልኩ እስበሳችሁ እናንተ ሁለታችሁ ተናነቁ። ግን ከሄርሜላ ላይ እጃችሁን አንሱ። ከሄርሜላ ላይ እጃችሁን አንሱ። ሄርሜላ ተሞሸረችም፣ ተቀመጠችም፣ እንግዳ ሆነችም፣ አማረባትም፣ ነጋሽዬ ዘንድ ሄደችም፣ ተቀመጠችም፣ የሚያምርባት ሄርሜ ናት። ወይ እንደገና ያግባሽና ባላላት ብለን እናውራ። ደመቁ አሁን ስለ አብርሃም አንቺ አትከራከሪ። የተፈታች ሴት መታ ልትከራከር አትችልም። ገባሽ አይደለ? ስለዚህ ራስሽን አትጣይ፣ ራስሽን ዝቅ አታርጊ። ቀን ላይም እንግዲህ ምን አገባኝ፣ በቅንጭላታችሁ ተደፉ፣ በቅንጭላታችሁ ትክክል በሉ፣ በቅንጭላታችሁ ባፋችሁ ተደፉ ምናምን ብለሽ ነበረ። እሱ ስራ እንዴት አየሽው? ጥሩ አይደለም የሰራሽ ያለሽው ነገር። እንደገና ደግሞ ከሄርሜላ ላይ እጃችሁን አውርዱ። አዎ ትክክለኛ ሚስቱ የአብርሽ ሄርሜ ናት። ትክክለኛ ሚስቱ እንደ ወጉ እንደ እንሄድ ማለት ነው። እንሄድ ካለን ያልኩሽ እንሄድ። ገባችሁ? ስለዚህ ተው በቃ፣ ጥሩ አይደለም እንደዚህ።
አንዳንድ ጊዜ እባብ ገላ ያምራል ካፉ ላይ ነው መርዙ። ካረባባ ሰው ጋር ንግግር አታብዙ። ሰላም ሰላም፣ ጤና እየስጥልኝ ውድና እየተከበራችሁ በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ጊዜ ትበልልኝ። እነሆ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ሀሳብ አስተያየታችሁ እንዳይለየኝ ለምታደርጉ ሰዎችም ከልብ ጎንበስ ብዬ አመሰግናለሁ። ጎጃሜ ነኝ መጥቻለሁ። እንግዲህ በሁለቱ መካከል እንግዲህ በእነዚህ በሁለቶች ቆርቆሮዎች እንግዲህ ትንቅንቅ ተፈጥሯል። የእኛ ልጅ አሸናፊ ናት። ብታለቅስም ባታለቅስም ሄርሜላ አሸናፊ ሴት ናት። ለምን? የአብርሃም ባለቤት ስለሆነች። እንደምናሸንፍም ደግሞ ከአንዴ ሁለቴ አሳይተናችኋል። ደመቁ ከስረሻል። ካም በኋላ በቃ እኔ አብርሃም እንደዚህ ብሎ ለኬስ መተት አድርጋችሁበትም የቆመ ጣውላ አስመስለሽ አንቺ ሐውልት አስመስለሽ እያስከተልሽው አስከተለሽ እንደዚህ ምን ያደርግልሻል? ልጁን እኮ ገለሽዋል። ኦልሬዲ አንኮላሽተሽዋል እኮ። ለዚህ ብለሽ አትከራከሪ። አንኮላሸሽው። አንድ ወር ሙሉ ተንኮላሸ እኮ አብርሃም። ከወር በለጠው እኮ። ምንድን ነው የምትይው አንቺ? ምንድን ነው የምትፈልጊው ከልጁ? ከኤርሚ ምንድን ነው የምትፈልጊው? ኤፍሬም እና አንቺ አይመለከተን። ተያያዙ። ኤፍሬም እኔ በጣም ነው የምንቅህ፣ በጣም ነው የምንቅህ። አይጥና ድመት ሆናችሁ ሁለታችሁ፣ አይጥና ድመት። ደመቁን አይጥ አንተን ድመት ያርግህ። ይሄን ብዬ ነው እኔ ጸለይኩ። ባይዘው ዱአ ያደረኩት ደመቁን ድመት አንተን አይጥ፣ ደመቁን አይጥ አንተን ድመት፣ ሁለታችሁን ማቀላቅሎ ማለት ነው። በቃ እሷ ወተቱን ይዛ ስትሮጥ አንተ ደግሞ ልትበላ ልትጠጣ። ሌባ ወንድምህ ንብረት ለመዝረፍ መኪናውን ለመንዳት ቁልፉን ለመያዝ ብለህ አይደል እንደ ወንድምህ እንደዚህ አንኮላሸው። አናውቅም እንዴ? ያላወቁ አለቁ። ባለጌ ሲወልድ የምነው በሬ በራኛል። ደግሞ ዛሬ አሽቃባጭ ነገረች እኮ ልክን ነገረች። ደመቁ ትንገርህ እዛው ታዋርድህ። እሷ እናንተ ክብር አይወድላችሁ። ደመቁ ክብር አይወድላት፣ አንተ ክብር አይወድልክ። እንደ ትልቅነት አትከበሩ፣ እንደ ትንሽነት አትከበሩ። ተመልካችን አታከብሩ። ለተመልካች ክብር የላችሁ። ለፋሚሊ ለቲሞቻችሁ ይቆሸሻችሁ የወረዳችሁ ሰዎች ሞት ይሻላል። ትውልድን የሚያበላሽ ትውልድን የሚያጨማልቅ ቪዲዮን የምንለቁት ትውልድን ዝቅ የሚያደርግ ዘላለም አለማችሁ 2 ዓመታችሁ 3 ዓመታችሁ 4 ዓመታችሁ መጣ። ትውልድን ዝቅ እያደረጋችሁ ትውልድን እያበላሻችሁ ምናምን ነገር አታስጠሉም? ግን ምንድን ናችሁ እናንተ? በቃ ሌላ ስራ ሰርታችሁ አትበሉ። ደመቁ አትበላም፣ እናውቃለን። ማደሪያዋ ይሄ ነው። አንተም ኤፍሬምም ማደሪያ ይሄ ነው፣ እናውቃለን። ለምን እሱ ሻይ አሸጡም? አዲስ አበባ ወጣ ብላችሁ ብርጭቆ እያጠባችሁ ከነ ክብራችሁ አይሻልም? አይ ከነ ክብራችሁ እሱ ወጣ ብላችሁ መስመሩ ላይ ሳይሆን ከመስመር ወጣ ብላችሁ ቢሆን ገባ ብላችሁ እንጠጦ ባርክ ላይ ሄዳችሁ ጫካ ውስጥ ሄዳችሁ እዛ ጋር ሻይ ሽጡ። ዳስፎሮ ይገዛችኋል። ዳስፎሮች ምናምን ሌሎችም አሉ ይገዟችኋል። ስለዚህ ግዙ እናንተ ያንን እንደዚህ አድርጋችሁ ሽጡ። እውነቴን ነው። ሻይ ቢሸጡ ይሻላችኋል ከነ ክብራችሁ ከነ ሙሉ ክብራችሁ። ስለዚህ ቤተሰቦቼ በሌላ ቪዲዮ ብቅ እስከምን ድረስ ሰላም ጤና ይስጥልኝ ብያለሁ። አመሰግናለሁ። እንግዲህ 2 ቆርቆሮ ሳይነኳቸው የሚጮሁ ቆርቆሮች እየጮሁ ነው። እነዚህ ቆርቆሮ ኒኬሎች እየጮሁ ነው። ደመቁም ኤፍሬምም እየጮሁ ነው። ጮሁ እንግዲህ እዛው